የአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ በትግራይ ዳግም የተፈጠረውን ግጭት በአስቸኳይ እንዲቆምና የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር ጥሪ አቅርቧል። በትግራይ ውስጥ ጥላቻዎች እንደገና እንዲጀምሩ የተሰጠ መግለጫ የአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ ዛሬ ባወጣው መግለጫ አስታውቋል። በቅርቡ በትግራይ የሚካሄደው ጦርነት ለኢትዮጵያ ሕዝብ በሚሊዮኖች ለሚቆጠሩ ሕይወታቸው አደጋ የሚጥልና ወደ እርስ በርስ ጦርነት የሚያስገባና የሚያባብስ ነው ሲልም በመግለጫው አክሏል። ሁኔታው አሁን ያለውን የሰብአዊ ቀውስ ያባብሳልና በአጠቃላይ የክልል አለመረጋጋት አደጋ ላይ ይጥላል ሲል የምክር ቤቱ የውጭ ጉዳይ ኮሚቴ አስታውቋል። ማንኛውም ወገን ከጥቃት ተጠቃሚ ሊሆን አይችልም ሲል የምክር ቤቱ የውጭ ጉዳይ ኮሚቴ ባወጣው መግለጫ አስታውቋል። ሁሉም ወገኖች ሁሉንም ግጭቶች ወዲያው እንዲያቆም እና የሰብአዊ ድርጅቶች ያለምንም እንቅፋት ለተቸገሩ ወገኖች እንዲዳረሱ ጥሪ አቅርበዋል። በአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ አባል የሆኑ ግሪጎሪ ሚክስ በሰሜን ኢትዮጵያ ግጭት መቀስቀሱ የሚሊዮኖች ሕይወት ለአደጋ የሚያጋልጥና የቀጠናውን ሰላም የሚያናጋ ነው ሲሉ ስጋታቸውን ገልጸዋል። የኮንግረሱ አባል ሚክስ ግጭቱን በተመለከተ ባወጣው መግለጫ ሁኔታው ኢትዮጵያ ወደ እርስ በርስ ጦርነት የሚመልስና የትኛውም ወገን አትራፊ እንደማይሆን በመግለጽ ሰላማዊ መፍትሄ እንዲፈለግ ጠይቀዋል። የአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ ደም አፋሳሽ ጦርነቱ ያስቆመው የተፈረመው የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ ማድረግ አስፈላጊ መሆኑን አስጠንቅቀዋል። የፕሪቶሪያው ስምምነት የትግራይ ህገ መንግስታዊ መብት፣ ግዛታዊ አንድነት ማክበር፣ የተፈናቀሉ ወገኖች ወደ ቀያቸው መመለስ፣ ወራሪ ኃይሎች ከትግራይ ግዛት ለቀው እንዲወጡና የትግራይ መልሶ ማቋቋም እንዲከናወን ስምምነቱ ይጠይቃል። እንዲሁም የሰብአዊ እርዳታ ያለማቋረጥ እንዲዳረስ ይደነግጋል። ኮሚቴው ኢትዮጵያ የሚያጋጥሟት የፖለቲካ ችግር በጦር ሜዳ ሊፈቱ እንደማይችሉና ዲፕሎማሲያዊና ነጻ ፍትሃዊ ምርጫ ብቻ ተግባራዊ መሳሪያዎች እንደሆኑ ተናግረዋል። በተመሳሳይ የአፍሪካ ህብረት የፕሪቶሪያው ስምምነት ተደራዳሪዎች መተማመንና የመረጋጋት እድገትን ከሚያዳክሙ ድርጊቶች እንዲቆጠቡ ማሳሰቡ ይታወቃል። የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ በትግራይ የተስተዋሉ ያሉ ክስተቶች እንደሚያሳስባቸውና በቅርበት እየተከታተሉት መሆኑን ገልጸዋል። መሐመድ አሊ ዩሱፍ አያይዞም የፕሪቶሪያው ስምምነት በረከቶች መጠበቅ አስፈላጊ መሆኑን በማጉላት ሁለቱም ወገኖች በስምምነቱ መንፈስ ያልተፈቱ ችግሮቻቸው እንዲደራደሩና እንዲፈቱም ጥሪ አቅርበዋል። የአፍሪካ ህብረት ለሰላምና እርቅ ብለውም ለፕሪቶሪያው ስምምነት በተቀላጠፈ ሁኔታ ተግባራዊ ለማድረግ ያለው ቁርጠኝነት የማይናወጥ አቋም መሆኑን በመግለጽ በሁለቱም ወገኖች መካከል የሚደረገው ውይይት ትብብርና መተማመን ለመገንባት ለማፋጠንና ለመደገፍ ዝግጁ መሆኑን በገጹ ባሰፈረው ጽሑፍ አረጋግጠዋል።